መንግስት ተንጠረጠረ፣ መንግስት ፈራ፣ አቅም አነሰው፣ እስቲ ሞክራት የሚል ቪዲዮ አላያችሁ? የህወሓት ሚዲያዎች ላይ አንዴ ከጀመረው መገኛችን 4 ኪሎ ነው የሚል የሻቢያ ተላላኪዎች ሚዲያ አልሰሟቸዋቸው? እስኪ ይሞክረው ባዮቹ አሁን ሰኔና ሰኞ ገጥሞባቸዋል። ሰኔና ሰኞ በኢትዮጵያ ባህላዊ ግጥሞች ውስጥ ፍጹም የማይገናኙ ወይንም ሲገናኙ አደጋ የሚያመጡ ነገሮችን ለመግለጽ እንደ ዘይቤ ሲያገለግል ይስተዋላል። ይህ ግጥምጥሞሽም በየተወሰነ ዓመታት በ5 በ6 እና በ11 ዓመታት ልዩነት በአንድ ዕለት የሚገጥም ሲሆን በብዙዎች ዘንድም እንደ መጥፎ ድል ተደርጎ ሲወሰድ ይስተዋላል። በ18ኛው መቶ ክፍለ ዘመን ላይ የሸዋ ገዢ የነበሩ በመሬድ አዝማች ወሰን ሰገድ መንዝና ይፋት ማለትም ተጉለት ውስጥ በሚኖሩበት ወቅት ቤዛነ ወልድ የሚባል ተማሪን የማይስማማኝ ወር ንገረኝ ቢሉት ሰኔና ሰኞ የገጠመለት ለእርሶ አይስማማውትም እንዳላቸውና ከ4 ዓመት በኋላ ሰኔና ሰኞ በገጠመው ዕለት ንጉሱ በማረፋቸው ወይንም በመገደላቸው በህዝቡ ዘንድ ከዚህ ጊዜ ጀምሮ ቀኑ እንደ መጥፎ ድል እየታየ መምጣቱን ጋዜጠኛ ንጉሴ አክሊሉ በአንድ ወቅት በጨዋታ እንግዳ ዝግጅት ላይ ተናግረዋል። ሌላው ህዝቡ ይህንን ቀን እንደ መጥፎ ድል እንዲያ ያደረገው በ1950ዎቹ መገባደጃ አካባቢ የወጣው የትራፊክ አዋጅ እንደነበረም ሲነገር ይሰማል። ለአሽከርካሪዎች የመኪና መሪ በስተቀኝ በኩል እንዲሆን አዋጁ ሲወጣ ከዚያ ቀደም ልክ እንዳሁኑ የመኪና መሪ በስተግራ በኩል ነበረ። አዋጁ ተፈጻሚ መሆን የጀመረበት ዕለት ሰኔና ሰኞ የገጠሙበት ቀን ነበርና ልማዱን ያልቀየረውና ሁልጊዜ ወደ ግራ እያየ የሚሻገረው እግረኛ በድንገት መኪና ከቀኝ በኩል እየመጣ አደጋ ይደርስበት ስለነበረ የብዙ ሰው ሕይወት ጠፍቷል። በዚህም ህዝቡ ግጥምጥሞሹን እንደ መጥፎ ድል ከክፉ ነገር ጋር አያይዞታል የሚሉት ጋዜጠኛ ንጉሴ አክሊሉ ናቸው። የሰኔና ሰኞ ፍርሃት በደንብ የተጠና ሳይንሳዊ ወይንም ሃይማኖታዊ መሰረት ያልተገኘለት በማህበረሰብ ውስጥም በታሪክ አጋጣሚዎች የተፈጠረ ፎክሎር ነው የሚሉም ደግሞ አሉ። ታዋቂው የቃላት የመዝገብ ጸሐፊ ደስታ ተክለወልድም በመጽሐፋቸው የመለኛ የጠንቋይ ፈሊጥ ሰኔና ሰኞ በባተ ቁጥር ማስፈራሪያ ሆነው ይኖራሉ በማለት ተናገሩ። ያስተሳሰብ እንጂ የቀን ክፋት እንዳልሆነም ገለጹ። እነሆ ዘንድሮም ዘመን ቆጥሮ ሰኔና ሰኞ ተገጣጥሟል። ለመሆኑ በታሪክ ተስተዋለ እንደተባለው ማህበረሰቡም በፍርሃት እንደሚያምነው ሰኔና ሰኞ በእርግጥም የመጥፎ ድል ምልክት ነው ቢባል በዚህ ጊዜ ከህወሓት በላይ ሰኔና ሰኞ የገጠመበት ይኖር ይሆን? ለዚህ ማሳያችን ባለፈው ቅዳሜ የኤርትራ ድንበር አቅራቢያ በኢትዮጵያ አየር ኃይል ዶጋመድ የሆነው መሳሪያቸው ነው። እስኪ የተነኩንና የሚል ጉንጭ ሙሉ ማስፈራሪያቸውን እንደዋጡ ድሮኗ አደብ አስገዝታታቸው ተመልሳለች። ፎከራቸውም ባዶ ሆኖ በኖ ቀርቷል። መንግስት ተንጠረጠረ፣ መንግስት ፈራ፣ አቅም አነሰው፣ እስቲ ሞክራት የሚል ቪዲዮ አላያችሁ? የህወሓት ሚዲያዎች ላይ አንዴ ከጀመረው መገኛችን 4 ኪሎ ነው የሚል የሻቢያ ተላላኪዎች ሚዲያ አልሰሟቸዋቸው? እስቲ ሞክራት የሚለው አባባላቸውም ውስጡ ቅኔውን አውቀዋለሁ እኔ ለምን እንደሚሉ። አብሮነት ምናምን የሚባለው ቡድንም አብሮነት ነው አይደለ? እሱም ትግራይ ላይ ለምን እንደሚል አውቃለሁ። አቶ ጌታቸው ረዳ ያለው ነው። ስም ጠርቶ እነከሌ እኮ በትግራይ ወጣት ደምና አጥንት ስልጣን መቆናጠጥ ይፈልጋሉ ያለው ውሸት አይደለም። በትግራይ ወጣቶች አጥንትና ደም ነው መረማመድ የሚፈልጉት። ዛሬ ደረሱለት። በትግራይ ለተከሰከሰው አጥንት ለፈሰሰው ደም ደረሱለት። ከአሜሪካ ከአውሮፓ እነ ደብረ ጽዮን ደረሱለት። ተወረወሩ። ከትግራይ ወይ ከሌላ ቦታ ሄደው እዛ ውስጥ ተገኙ። ስለዚህ አደጋ ውስጥ እየገባ ያለው ስቲል የትግራይ ህዝብ ነው። የትግራይ ምስኪን ወጣት ነው። ይሄን የትግራይ ልሂቃን ቆም ብላችሁ ብትነጋገሩ ጥሩ ነው የሚመስለኝ። በቃ ልትሉ ይገባችኋል። አክት ልታደረጉ ይገባችኋል። እነ ጀነራል ሳሞራ እየወጡ እየተናገሩ ነው። እነ ጀነራል ጻድቃን እየወጡ እየተናገሩ ነው። እነ ጀነራል ዮሐንስ እየተናገሩ፣ እነ ጀነራል ጻድቃን እየተናገሩ፣ እነ ጀነራል ሳሞራ እየተናገሩ አደጋ ነው እየመጣ ያለው፣ ሻቢያ ይዞ እየመጣ ያለው የትግራይን ወጣት ለማስጨረስ ነው እያሉ አንተ ሌላ ነገር የምታወራ ከሆነ አደጋው አልገባህም ወይም የአደጋው አካል ነህ ማለት። እነ ጌታቸው ረዳ ነው እየተናገሩ ያሉት። እነ ፕሮፌሰር ክንደያ ነው እየተናገሩ ያሉት። ይሄ ነገር የእብድ መንገድ ነው፣ አያዋጣም። ከነ ፕሮፌሰር ክንደያ ወይ ከነ ጌታቸው ረዳ በላይ ተጋሩ አለ፣ ለተጋሩ የሚቆረቆር አለ። ስለዚህ ሁኔታዎች እየከፉ የሄዱበት ነው። የትግራይ ወጣቶችም በተለይ ፕሮ ቲፒኤልኤፍ ሆናችሁ ወይ በእነሱ ስብከት ተገፋፍታችሁ የገባችሁ ወጣቶች በግድ ከገባችሁ ውጭ ያላችሁ ያዋጣል ወይ? አንዳንዴ ኮስት ቤኔፊት ይሰራል። ከዚህ በኋላ በሂውማን ዌቭ የሚመጣ ለውጥ አለ ወይ? ተራራ በመያዝ የሚመጣ ለውጥ አለ ወይ? ዘመኑ ምን አይነት ዘመን ነው? ይኸው በአጭር ሰዓት እንደዚህ የሚደረግበት ነው። በራሳቸው ሰዎች አንደበትም ለዚህ አይነቱ ጥቃት የመልስ ምት መስጠት የማይችሉ ድኩማን ተደርገው ሲገለጹም ተስተውሏል። ትርጉሙ ለዓለም አቀፍ ህብረተሰብን ለማደናገር ነው። ቲዲኤፍ ኢዝ ኤቭሪዌር ኢን ትግራይ። በየትኛው አቅጣጫ ቲዲኤፍ አለ፣ ኢንክሉዲንግ መቀለ ውስጥ።
ታዲያ ምንድነው የመረጠው? ሶሻል ሚዲያ አክቲቪስቶቹን እነዚህ ባንዳ ልጅ ከፊት ለፊት አሰልፎ መጀመሪያ በሶሻል ሚዲያ እንደዚህ አድርጎ ከዛ እንደዚህ እሱን ተከታይ ደግሞ ዓለም አቀፍ ህብረተሰብ እንዲያምነኝ ነው ማለት ነው። ምን ያስፈልጋል ነው ተጀምሯል። ይሄ በትግራይ በኩል ለቲዲኤፍ ነው ይሄ መልእክታችን። ቲዲኤፍ ሰራዊት ማሰለፍ ከፈለገ ወጣት ማሰለፍ ከፈለገ በአስቸኳይ ሪያክት ማድረግ አለበት። ለዚህ ጉዳይ ተመጣጣኝ እርምጃ የሚመስል ተመጣጣኝ እርምጃ፣ አልበዚያ ወጣት ማይሰለፍለትም በቀላሉ። ቀላል የማይባል ብልጽግና ለሰራዊቱ የሚነግረው መጀመሪያ የብልጽግና አንብቡት፣ የብልጽግና ስነልቦና መጀመሪያ ሰራዊቱ ድሮን አያውቅም። ለምሳሌ የኢትዮጵያ ሰራዊት ድሮን አያውቅም፣ በድሮን ተዋግቶ አያውቅም። ኧረ ድሮን ሽፋን ስጡን ነው የሚለው። በድሮን ምቱልኝ እንጂ እኔ ኧረ አልቻልኩምና በድሮን ምቱልኝ ነው የሚለው እንጂ በድሮን ሲመታ አይቶ አያውቅም መከላከያ የብልጽግና ሰራዊት። ስለዚህ ይሄን በትግራይ አሁን በቲዲኤፍ ላይ ብልጽግና ምንድን ነው የበላይነት፣ ይኸው እኔ እኮ እንደዚህ ማድረግ እችላለሁ፣ የብልጽግና ሰራዊት አይዟችሁ፣ ይኸው እኔ እኮ ድሮን አለኝ፣ እነሱ ዝም ብዬ ነው እንደ ድሮንም ቀጠቅጣቸው የሚል መንፈስ ለማስተጋባትና የሞራል ልዕልና እንትን ለማድረግ የሚፈልግ ነው። እንትን ለመገንባት ነው የሚፈልገው። የስነ ልቦና ጨዋታ ነው። ለወታደሮች የሚደረግ የስነ ልቦና ግንባታ ነው። ይህንን የሚመጥን በቲዲኤፍ በኩል ይህን የሚመጥን ጊዜ ሳይሰጡ በምንም ተአምር በሆነ ባልተገመተ ሁኔታ እሷን አንፕሬዲክትድ በሆነ መንገድ እዛ የወሰደው እርምጃ በሆነ አጋጣሚ ማድረግ የሚችሉትን ካደረጉ ተመጣጣኝ ይሆናል። የስነ ልቦና እንትኑን ጭምር ያው ተገቢ ቦታ ይይዛል ማለት ነው። አለበለዚያ ይሄ ያውቃሉ የሚለው በተለይ ደግሞ ስብሰባ ላይ ተነግረዋቸዋል። እኔ ተናግሬያለሁ፣ በትግርኛ እናገራቸዋል፣ በአማርኛ ነግራቸዋለሁ። ስብሰባ ላይ ነው የሚውለው። አይ ቲንክ አሁን የተወሰነ 1 3 4 የሚሉ ትልልቅ ሰዎች አግኝቼ ነበር። ቀይ መብራት አብርቷል። አሁን የመጨረሻ አይ ቲንክ እንደዚህ አይነት ነገር ይፈልጋሉ መሰለኝ። እንደዚህ ነገር ካላጋጠማቸው ለውሳኔ ምናምን የሚደርሱ አይመስለኝም። እና ቴምፕሬቸራቸውን ለክቼዋለሁ እኔ 1 2 3 ያገኘኋቸው ሰዎች ነበሩ። ቴምፕሬቸራቸው ለክቼዋለሁ። እንደዛ አልነበረም። ከትላንት ወዲያ እንደነበሩ አይደለም ዛሬ። which is good። በጣም ገብቷቸዋል ማለት ነው። በየጊዜው የምንነግራቸው ገብቷቸዋል ማለት ነው። ግን እንደዚህ አይነት ሰራዊት ላይ ጥቃት እስኪፈጽም ድረስ እንትጮ ሄዶ ገበያ እስኪመታ ድረስ ምናምን መጠበቅ አይጠበቅባቸው። ብልጽግና ምርጫው እስኪያከናውን በቃ ምርጫ ሳታከናውንማ እኔ ከአንተ ጋር ነገር በቃ ስለ ሉዓላዊነት አላወራም ምናምን አይባልም። ሌላው ልክ እንደ ዛሬው ቀን ሰኔና ሰኞ የገጠመበት ደግሞ ጽምዶ ነው። ጽምዶ ዛሬ አልተጀመረም የሚሉት ፊልድ ማርሻል ብርሃኑ ጁላ በዚህ የሀገራትና የታጣቂዎች ጥምረት ላይ ቀጥተኛ እርምጃ እንዲወሰድ ማዘዛቸው ነው ለጽምዶ ሰኔና ሰኞን ያፋጠኑበት። ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። ታስታውሱ ከነበረ አንብባችሁ ከሆነ ትንሽ እኛ ከናንተ ቀደም ስለምንል በደንብ የምናውቀው ነገር ለናንተ ማስተላለፍ ያለብን ነገር የ1960ዎቹ ትውልድ እየተባለ ብዙ ጊዜ ይነገራል፣ ትሰማላችሁ። የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዛ ዘመን ትውልድ ማርክሲዝም ሌኒዝም እያለ ታሪካዊ ጠላቶቻችንን እያጋበዘ ሞቃዲሾ እየሄደ ካይሮ እየሄደ ኃይል እያሰባሰበ የሱዳን፣ የግብፅ፣ የኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበረ። የ1960ዎቹ ትውልድ ያን ጊዜ ካይሮ ሄዶ ደጅ የጠኑ፣ ያን ጊዜ ካርቱም ሄዶ ደጅ የጠኑ፣ ያን ጊዜ መቃዲሾ ሄዶ ደጅ የጠኑ የነ ዚያድ ባሬ ተላላኪዎች፣ የነ ፈርዖን ቤተሰብ ተላላኪዎች፣ የካርቱም ተላላኪዎች ግንባር ፈጥረው የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር
ኢትዮጵያን በእርስ በርስ ግጭት በማዳከም በቀጠናው ትርጉም ያለው አገር እንዳትሆን በቀጠናው የአባይን ውሃ እንዳትጠቀም ሲደረግ ነበረ። ተሳክቶላቸዋል። ከባህር በር አስወጥተውናል። ያልተሳካው ባህር አባይን መገደብ የማትችል አገር መፍጠር ነበር። እሱ አልተሳካም። ባህር በር የማባረር ግን ተሳክቶላቸዋል። የተሳካበት ምክንያት እነሱ ጎበዞች ስለሆኑ ጀግና ስለሆኑ አይደለም። እነሱ ባንዳ ስላገኙ ነው። የገዛ አገሩን የሚወጋ የገዛ አገሩን የሚያዳክም እርስ በርሱ የሚጨፋጨፍ የራሱን መንግስት የሚያፈርስ ኢትዮጵያን ኢኮኖሚካሊ የሚያዳክም ለጠላቶቻችን ምቹ ሁኔታ በር የሚፈጥር ማአት ባንዳ ከውስጥ ስለተገኘ ነው። አሁንም እሱ ነው። አሁንም እየተደረገ ያለው እሱ ነው። ያን ጊዜ የነበሩ ባንዳዎች መልካቸውን ቀይረው ነው እንጂ ያሉት እነሱ ናቸው። ዛሬም ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው አገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። የጽምዶው አንዱ ምድር ሱዳን እንደሆነ በሚነገርበት በዚህ ጊዜ ደግሞ ከወደ ካርቱም የምንሰማቸው ህወሓታዊ መረጃዎችም አጃኢብ የሚያሰኙ ሆነዋል። የህወሓቱ አርሚ 7 ተብለው የሚጠሩ ታጣቂዎች የአልቡራን ጦርን በመደገፍ በሱዳን የእርስ በርስ ጦርነት ውስጥ እየተሳተፉ ለመሆናቸው የማያወላዳ መረጃ እየተገኘ ነው። ታዲያ በሽራሮ አካባቢ ገመሃሎ በህወሓት ታጣቂዎች ላይ የኢትዮጵያ አየር ኃይል የፈጸመውን ድንገተኛ የድሮን ጥቃት ተከትሎ ታጣቂዎቹ ወደ ሱዳን ለመሄድ እየተንቀሳቀሱ እንደነበረ መረጃ እየወጡ ነው። ለዚህም ነው ተብሏል ጥቃቱ የተወሰደው የሚል መረጃ ከዚህም ጋር ተያይዞ እየወጣ ነው። የዚህ የጽምዶ አርክቴክትና የበላይ ተቆጣጣሪ መቀመጫው የት ነው? አስመራ ወይኔስ ካይሮ? አንዳች ያልወደደው ነገር ሲኖር ወደ ምሽጉ መሮጥን የተለማመደው የኤርትራ መንግስት ያለፈው ሳምንትን የድሮን ጥቃት ከሰማ በኋላ ሲሮጥ ካይሮ ገብቷል። ሁለት ጉድጓድ ያላት አይጥ አትሞትም እንደሚባለው ካይሮና ሞቃዲሾን ማማተር የሚወዱት ኢሳያስ አፈወርቂ አሁንም ካይሮ ላይ ከትመዋል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ለ3 ቀናት ይፋዊ የሥራ ጉብኝት ትላንት ካይሮ ገብተዋል። በልዑካን ቡድን ውስጥ የውጭ ጉዳይ ሚኒስትር ኦስማን ሳላህም ተካተዋል። ጉዞው በአፍሪካ ቀንድ በቀይ ባህርና በመካከለኛው ምስራቅ ጉዳዮች ከአልሲሲ ጋር ለመነጋገር ነው ቢባልም ከሁሉም የሚቀድመው ግን የቀዳሚው ዕለት የድሮን ጥቃት መሆኑ ሳይታለም የተፈታ ነው። በዚህ በኩል የጽምዶ ፊት አውራሪዎች ላይ ድንጋጤ መነበብ ሲጀምር፣ በሌላ ወገን ደግሞ ሰሞኑን ለሰሜናዊ ጥምረት እሺ ብሎናል በሚል ስሙ ደጋግሞ ሲነሳ የነበረው ቡድን ራሳቸውን ቻሉ ብሎ መልእክቱን ሰዶላቸዋል ወደ መቀሌና ጎጃም። በዚህም ደብረጽዮንና ዘመነ ካሴ ሐዘን ተቀምጠዋል። ከታጠቁ ቡድኖች ጋር ምንም አይነት ግንኙነት የለንም ብሏል ኦብነግ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በሀገሪቱ የተለያዩ አካባቢዎች ከሚንቀሳቀሱ የታጠቁ ቡድኖች ጋር ግንኙነት የለኝም ብሏል። ኦብነግ ባወጣው መግለጫ በሰላማዊ የፖለቲካ መንገድ እንደሚንቀሳቀስ በመግለጽ ቀደም ሲል ከመንግስት ጋር የተደረሰውን የሰላም ስምምነት ለማስፈጸም ቁርጠኛ መሆኑን አረጋግጧል። ስምምነቱ ከተተገበረበት ጊዜ ጀምሮ በሶማሌ ክልል ሰላም መስፈኑን የገለጸው ኦብነግ ይህም የስምምነቱን አስፈላጊነትና ሁሉም ወገኖች ዘላቂ ሰላምን ለማስፈን ያላቸውን ቁርጠኝነት ያሳያል ብሏል። የግል ፍላጎታቸውን ማሳካት ያቃታቸው ጥቂት ግለሰቦች በክልሉ የተገኘውን ሰላም፣ መረጋጋትና ልማት የሚያናጋ ግጭት ለመቀስቀስ የድርጅቱን ስም ያለ ፈቃድ በመጠቀም የሚያደርጉትን ሙከራም በጽኑ አውግዟል። መሰል ድርጊቶችን ከድርጅቱ መሪዎች ጋር የሚጣረሱና በክልሉ በብዙ ልፋት የመጣውን ሰላም፣ መረጋጋት አደጋ ላይ የሚጥሉ እንቅስቃሴዎች እንደሚታገልም አረጋግጧል። መንግስትን ለመጣል ከሚንቀሳቀሱ የታጠቁ ኃይሎች ጋር ምንም አይነት ጥምረት አለመመስረቱንም ጠቅሶ በሰላማዊና በዲሞክራሲያዊ መንገድ ለመታገል ቁርጠኛ መሆኑንም አሳውቋል። የቀድሞው የፓርቲው ሊቀመንበር አቶ አብዱራህማን ማህዲ በአሁኑ ወቅት በኦብነግ ውስጥ ምንም አይነት የአመራር ቦታ እንደሌላቸው ፓርቲው በመግለጫው ላይ አመልክቷል። ግለሰቡ በኦብነግ ስም የሚሰጧቸው መግለጫ
መግለጫዎች የፓርቲውን ይፋዊ አቋም የማይወክሉ መሆናቸውንም ገልጿል። ኢትዮጵያዊው ሰኔና ሰኞ ብሂል ባህር ማዶ ተሻግሮ ቀዝቀዝ ብሎ የነበረውን የእስራኤልና የኢራን ጦርነትም ዳግመኛ ቀስቅሶታል። የኢራን የምድር ውስጥ የሚሳኤል ከተሞችም ዳግመኛ ወደ ስራ ተመልሰዋል። በቅርቡ የተገኙ አዳዲስ የሳተላይት ምስሎችና ወታደራዊ ደህንነት ግምገማዎች እንደሚያመላክቱት ኢራን ከዚህ ቀደም በደረሱባት የአየር ጥቃቶች ምክንያት ተዘግተው የነበሩትን የምድር ውስጥ የሚሳኤል መጋዘኖቿንና መተላለፊያ ዋሻዎቿን በከፍተኛ ፍጥነት መልሳ እየገነባችና ወደ ስራ እያስገባች መሆኑ ተረጋግጧል። ከጉዳዩ ጋር በተያያዘ የወጡ ዋና ዋና መረጃዎች መካከል የመሬት ውስጥ ዋሻዎችን የመክፈት ዘመቻ አንዱ ሲሆን በቅርቡ በአሜሪካና በእስራኤል የተሰነዘሩ ጥቃቶች በርካታ የኢራን የመሬት ውስጥ የጦር ሰፈሮችን መግቢያዎች በማፍረስ ዘግተው የነበረ ቢሆንም አሁን ላይ ግን ኢራን ከባድ የግንባታ ማሽነሪዎችን በመጠቀም ቢያንስ 18 በሚሆኑ የተለያዩ የጦር ሰፈሮች ውስጥ የሚገኙ 50 የሚጠጉ የዋሻ መግቢያዎችን ፍርስራሽ አንስታ በድጋሚ ዝግጁ ማድረጓ በሳተላይት ምስሎች ተረጋግጧል። እነዚህ የሚሳኤል ከተሞች የተገነቡት በዛግሮስ ተራራማ ሰንሰለቶች ስርና እጅግ በጣም ጠንካራ በሆኑ የመሬት ውስጥ አለቶች ውስጥ በመሆኑ ከዚህ ቀደም የተሰነዘሩት ዘመናዊ ጥቃቶች የዋሻዎቹን የመግቢያዎች ከማውደም ባለፈ በውስጣቸው የተከማቹትን በርካታ የባለስቲክ ሚሳኤሎች ሙሉ በሙሉ ማጥፋት አልቻሉም። በአሁኑ ወቅት በከፍተኛ ፍጥነት ጥገና የተደረገላቸው ያሉ በርካታ የጦር ሰፈሮች የሚገኙት ለዓለም አቀፍ የነዳጅ ትራንዚት ወሳኝ በሆነው በሆርሙዝ ባህረ ሰላጤ አቅራቢያ ነው። ይህ ደግሞ ኢራን ቀጠናዊ ውጥረት በሚባባስበት ወቅት የባህር ላይ ትራንስፖርትን ለማወክ እናም ወታደራዊ በላይነትን ለመያዝ የምታደርገውን ስትራቴጂካዊ ዝግጅት ያሳያል። ይህ የኢራን ፈጣን መልሶ ማገገም የመሬት ውስጥ ወታደራዊ መዋቅሮችን በአየር ጥቃት ብቻ ሙሉ በሙሉ ማውደም ምን ያህል ከባድ እንደሆነና የቀጠናው የደህንነት ስጋት ይበልጥ እያየለ መምጣቱን የሚያሳይ መሆኑን ወታደራዊ ተንታኞች ይገልጻሉ። የእስራኤልና የኢራን ጦርነትም በድጋሚ የጀመረ ሲሆን ትራምፕ ግን ጦርነቱ የሰላም ስምምነቱን ተጓጉልም የሚል ተስፋ ሰንቀዋል። በእስራኤልና በኢራን መካከል አዲስ የአየርና የሚሳኤል ጥቃት መለዋወጥ መጀመራቸውን ተከትሎ ቀጠናው ወደ ከፋ ጦርነት እያመራ ነው የሚሉ ስጋቶች ቢበረቱም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ይህ አዲስ ውጥረት ዋሽንግተን ከቴሄራን ጋር ልታደርገው ባሰበችው የሰላም ስምምነት ላይ ምንም አይነት ተጽዕኖ አይኖረውም ሲሉ ገልጸዋል። እስራኤል ከኢራን የተተኮሱባትን ሚሳኤሎች ማክሸፏ የተገለጸ ሲሆን በአጸፋ እርምጃው ደግሞ በቴሄራን አየር ማረፊያ የአብዮታዊ ዘብ አመራሮች ያሉበት ቦታ እንዲሁም የባለስቲክ ሚሳኤል ጣቢያ መምታታቸው ተዘግቧል። በትናንትናው ዕለት እስራኤል የሊባኖስን የተኩስ አቁም ስምምነት በመጣስ በቤይሩት ላይ ጥቃት መፈጸሟን ተከትሎ ኢራን በዕለቱ በርካታ የባለስቲክ ሚሳኤሎችን ወደ እስራኤል አስወንጭፋለች። ይህንን ተከትሎም እስራኤል በበኩሏ እሁድ ለሰኞ እኩለ ሌሊት አጥቢያ ላይ በምዕራብና መካከለኛው ኢራን በሚገኙ ወታደራዊ ይዞታዎች ላይ የአየር ጥቃት በመሰንዘር የአጸፋ እርምጃ መውሰዷም ይፋ ተደርጓል። ፕሬዚዳንት ዶናልድ ትራምፕ ጥቃቶቹ ከመፈጸማቸው አስቀድሞ የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን በስልክ አነጋግረው ጥቃት ከመፈጸም እንዲቆጠቡ አሳስበው የነበረ ቢሆንም እስራኤል ግን ጥቃቱን በመሰንዘር ያጸፋ መልስ ሰጥታለች። ይሁን እንጂ ትራምፕ ለፋይናንሻል ታይምስ መረጃ የሰጡ ሲሆን ይህም አዲስ የተቀሰቀሰው ግጭት ከኢራን ጋር የሚደረገውን ዲፕሎማሲያዊ ጥረት እንደማይደናቅፈው በልበ ሙሉነት ተናግረዋል ሲል ተዘግቧል። ይህ ሁኔታ በድርድሩ ላይ ምንም አይነት ተጽዕኖ አይኖረውም። ውሳኔ ሰጪው እኔ ነኝ፣ ሁሉንም ውሳኔዎች የምወስነው እኔ ነኝ፣ እሱ ኔታንያሁን ማለታቸው ነው፣ ውሳኔ ሰጪ አይደለም ብለዋል። ትራምፕ አክለውም አሜሪካና ኢራን ሰፊውንና የቀጠናውን ጦርነት ለማስቆም የሚያስችል ታሪካዊ የሰላም ስምምነት ላይ ለመድረስ እጅግ በጣም ተቀራርበው እንደሚገኙና ስምምነቱ በዚህ ሳምንት መጀመሪያ ማለትም እስከ ረቡዕ ድረስ ሊፈረም እንደሚችል ያላቸውን ተስፋ ገልጸዋል። ይህ በእንዲህ እንዳለ ጥቃቱ ከተጀመረ በኋላ በተፈጠረው የደህንነት ስጋት ምክንያት የዓለም አቀፍ የነዳጅ ገበያ ከፍተኛ መናወጥ እያሳየ ይገኛል። በዛሬው የሰኞ ማለዳ ንግድ ላይ የብሬንት ድፍድፍ ነዳጅ ዋጋ ከ3 በመቶ በላይ ጭማሪ በማሳየት በአንድ በርሜል ከ$96 በላይ መድረሱን የሮይተርስ ዘገባ ያሳያል።